በእኩለ ሌሊት ሁሉም ሰው ተኝቶ የዓለም ጫጫታ ጸጥ ባለበት በዚያች ጥልቅና አስፈሪ ሰዓት ከእንቅልፋችን ነቅተን እናውቃለን? በዚያች ሰዓት የሚያወራን የለም፣ የሚሰማን የለም። የሰዓቱ ኮቴና የልባችን ትርታ ብቻ ይሰማናል። ትራስ ላይ ተደግፈን በእንባ በራሳው አንሶላችን ላይ ሆነን በዚያ የዝምታ መሃል ጌታ ሆይ ብለን ጠርተነው እናውቃለን? አምላኬ ሆይ እባክህ ስማኝ ብለን በለቅሶ ስንማጸን ያየኛ የልብ ጩኸት ያየኛ መከራ ከክፍላችን ጣሪያ አልፎ ወደ ሰማይ የሄደ እንኳን አይመስለንም። ልክ ባዶ ቤት ውስጥ ሆነን ማንም በሌለበት ምድረ በዳ ላይ ቆመን ብቻችንን እንደምንጮህ አይነት ስሜት ይሰማናል። ዛሬ የምናወራው ስለተመለሱልን ጸሎቶች አይደለም። ዛሬ የምናወራው ተአምር ስለተደረገላቸው፣ ህመማቸው ስለተፈወሰላቸው ወይም የለመኑትን ስላገኙ ሰዎች አይደለም። ዛሬ የምናወራው ስለተዘጉ በሮች ነው። ዛሬ የምናወራው እኛ አምርረን በለመንበት፣ እኛ ደም እንባ ባነባንበት ሰዓት እግዚአብሔር ዝምታን ስለሚመርጥበት ከባድ ምስጢር። ይህ ዝምታ ቀላል አይደለም። ይህ ዝምታ አንዳንዴ ከጦርነት በላይ ይጎዳናል፣ ከረሃብ በላይ ያደክመናል። ስጋዊ ህመም መድኃኒት አለ፣ የመንፈስ ዝለት ግን አጥንትን ይሰብራል። ግን ለምንድን ነው አምላካችን ዝም የሚለው? አባታችን ሆኖ ሳለ ለምን ዝምታን መረጠ? ዛሬ እኛ ሁላችን በአንድ ላይ ሆነን ወደዚህ ጥልቅ ጨለማና አስፈሪ የህይወት ጉድጓድ ውስጥ እንወርዳለን። መልሱንም አብረን እንፈልጋለን። እባካችሁ ይህንን መርሃ ግብር በታማኝነት ለአንድ ወንድማችሁ ወይም ለአንዲት እህታችሁ ሼር አድርጋችሁ ትከታተሉ ዘንድ በትህትና እንጠይቃለን። ለአንድ ሰው በታማኝነት ለአንድ ሰው ብቻ ሼር አድርጉ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። ይህ ቀንዲል ሚዲያ ነው። መርሃ ግብራችን ተወዳጁ አዲሱ ለወጣቶች የምናዘጋጀው በጉብዝና ወራት የተሰኘው መርሃ ግብር ነው። ዛሬ እዚህ ስቱዲዮ ውስጥ ሆነን ስንወያይ እኛ የሚለውን ቃል ደጋግሜ ስጠቀም ቃሉ ትልቅ ትርጉም ስላለው ነው። እኔ እዚህ ሆኜ በፊታችሁ ቀርቤ እንደ አዋቂ መካሪ፣ እናንተ ደግሞ እዚያ ሆናችሁ እንደ ተመካሪ ሳይሆን ሁላችንም እንደ አንድ የእግዚአብሔር ልጆች እንዲሁም ወራሾች የሆንን ሁላችንም የክርስቶስ አካል የሆንን በአንድ ትልቅ መርከብ ላይ ተሳፍረን ማዕበል እያናወጠን እንዳለ ነፋስ እየመታ እንዳለ ሰዎች ሆነን ነው ዛሬ የምንወያየው። ምክንያቱም የኔ መከራ የናንተ መከራ ነው፣ የናንተ ዝምታ የኔ ዝምታ ነው። ሁላችንም ሕይወት ውስጥ አንድ ከባድ ወቅት ይመጣል፣ መቼም ቢሆን እንዲደርስብን የማንፈልገው ነገር ግን አቅመቢስ ሆነን የምንጋፈጠው አሰቃቂ ጊዜ አለ። በጣም የምንፈልገው ነፍሳችን የጓጓችለት ነገር ይኖራል። ምናልባት ለዓመታት አልድን ያለ የጤና መታወክ ሊሆን ይችላል። ምናልባት የሌሊት እንቅልፍ የሚያሳጣን የኢኮኖሚ ውድቀት፣ የዕዳ ጫና ሊሆን ይችላል። ምናልባት ለዓመታት የገነባነው ትዳር ሊፈርስ፣ ልጆቻችን ከእጃችን ሲወጡ ማየት ሊሆን ይችላል። ወይም ደግሞ ማንም የማያውቅብን ለሰው ልንነግረው የምናፍርበት በድብቅ የምንሰቃይበት ሱስ ውስጥ ተዘፍቀን መውጫ ማጣት ሊሆን ይችላል። በዚህ ሰዓት እኛ ክርስቲያኖች እንደመሆናችን የምናውቀውን የጸሎት መሳሪያ ሁሉ እንጠቀማለን። ወደ ቤተክርስቲያን እንሮጣለን። ሌሊት ተነስተን በሰዓታቱ ላይ እንቆማለን። መሐሌቱን እንሰማለን። የቅዳሴው ስርዓት እንዲሁም ዕጣኑ ሲጤስ፣ ጸናጽሉ ሲንሸዋሸ እግዚኦ መሐረነ ክርስቶስ እያልን ከካህናቱ ጋር አብረን እንጮኻለን። በቤታችን ገብተን የዳዊቱን መዝሙር ከዳር እስከ ዳር እናደርሳለን። ውዳሴ ማርያሙን፣ መልካ መልኩን፣ ድርሳነ ሚካኤልን፣ ድርሳነ ገብርኤልን ደጋግመን እናነባለን። አቅማችን በፈቀደው መጠን እንጾማለን። ጉልበታችን እስኪደክም አብዝተን እንሰግዳለን። በኪሳችን ያለችውን የመበለት አስራት ለቤተ ክርስቲያን ለእግዚአብሔር እንሰጣለን። ነገር ግን ምንም ነገር አይቀየርም። ሁኔታዎች ይባባሳሉ እንጂ አይሻሻሉም። ሰማዩ ናስ ይሆንብናል። በሮች ሁሉ ይዘጋሉ። እግዚአብሔር ጭራሽ የሌለ እስኪመስለን ድረስ ሰማዩ ዝም ይላል። ይህ ዝምታ ዝም ብሎ አያልፍም። በውስጣችን እጅግ ብዙ አስፈሪ ጥያቄዎችን ይወልዳል። የጥርጥር አጋንንት በጆሮአችን ማንሾካሾክ ይጀምራሉ። እግዚአብሔር በእርግጥ ጥሎን ይሆን ብለን እንጠይቃለን። ምናልባት የሰራነው ኃጢአት፣ የበደልነው በደል በጣም ስለበዛ ጸሎታችን በርኩሰት ስለተሞላ ነው የማይሰማን እያለን ራሳችንን እንወቅሳለን። እኛ ለእርሱ ግድ የማንሰጠው ከዓለም ሕዝብ መሃል አንዲት ጠብታ የሆንን ተራ ፍጡራን ነን እያልን በሐዘን እንዋጣለን። በዚህ ስሜት ውስጥ ሆነን ቤተክርስቲያን እንሄዳለን። በሺህ የሚቆጠሩ ምዕመናን መሃል ቆመን እንኳን ቅዳሴው እየተመራ በማጠንቱ ጢስና በያሬዳዊ ዝማሬ ተከበን ሳለን በውስጣችን ግን እኔ ብቻዬን ነኝ፣ ማንም አይሰማኝም የሚል ከባድና ቀዝቃዛ ስሜት ይሰማናል። ይህ ስሜት ወዳጆቼ እውነትን እንናገር ከተባለ የኔም ነው፣ የእናንተም ነው፣ የሁላችንም ነው። እኔም ብሆን ብዙ ምሽቶች ጌታዬ ሆይ የት ነህ? ለምን ፊትህን ሸሸክብኝ ብዬ የጠየቅኩባቸው፣ መልስ አጥቼ ብቻዬን የተጨነቅኩባቸው ጊዜያቶች አሉ። የእግዚአብሔር ዝምታ ሲረዝም፣ ተስፋ መቁረጥ ደጃችንን ሲያንኳኳ ሁላችንም አይተነዋል። ዛሬ ግን በዚህ ቪዲዮ የምንወያየው እግዚአብሔር ዝም ሲል በዚያ ዝምታ ውስጥ ምን እያደረገ እንደሆነ ነው።
ምክንያቱም ፈጣሪያችን ዝም የሚለው አቅም ስላጠረው አይደለም፣ ዝም የሚለው ስለረሳንም አይደለም። ምናልባት ዝምታው ራሱ እኛ ልንረዳው ያልቻልነው አንድ ታላቅ መልስ ቢሆንስ? በዚህ በታላቁ አብይ ጾም ወቅት ወይም በማንኛውም የፈተና ወቅት የፈተና ጊዜ ውስጥ ነፍሳችን ረሃብና ጥማት ውስጥ ባለችበት ሰዓት ይህንን የእግዚአብሔርን የመንፈስ ዝምታ እንዴት እንደምንረዳውና እንዴት እንደምንጋፈጠው በጥልቀት እናያለን። እኛ የዘመኑ ሰዎች በተለይም ወጣቶች በሶሻል ሚዲያ ጫጫታ፣ በዓለም ውክቢያ፣ በፌስቡክና በቲክቶክ መረጃዎች ተከበናል። ከዚህም የተነሳ የእግዚአብሔርን ዝምታ መቋቋም እያቃተን መጥቷል። ሁሉም ነገር በፍጥነት እንፈልጋለን። ፈጣን ምግብ፣ ፈጣን ኢንተርኔት፣ ፈጣን መልስ። ቴክኖሎጂው ኢንስታንት እንድንሆን ወይም ቅጽበታዊ እንድንሆን አድርጎናል። የፈጣሪያችን አሰራር ግን ቅጽበታዊ አይደለም። እግዚአብሔር በእኛ የሰዓት ቆጣሪ አይመራም። የእርሱ ሰዓት ከእኛ ሰዓት ይለያል። ስለዚህ ዛሬ ስለ እግዚአብሔር ዝምታ ስናወራ ይህ ዝምታ የፍቅር ዝምታ መሆኑን በስፋት እናያለን። ልክ አንዲት እናት ልጇ በራሱ በእግሮቹ ቆሞ እንዲራመድ ስትፈልግ ልጇን ለጥቂት ሰከንድ ከእጇ ላይ እንደምታነሳው ልጅየውም ወድቆ እስኪነሳ ዝም ብላ በፈገግታ እንደምትመለከተው ፈጣሪያችንም እኛ መንፈሳዊ አቅም እንድናገኝ የሚጠቀምበት የጥበብ ዝምታ መሆኑን በዝርዝር በኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በቅዱሳን አባቶቻችን እይታና አስተምህሮ እንመለከታለን። እግዚአብሔር ለምን ዝም ይለናል? ይህንን ጥያቄ ለመመለስ እኛ ብቻችንም አይደለንም። ከኛ በፊት የነበሩት ይህንን ምድራዊ የህይወት ጉዞ የጨረሱ ታላላቅ የቤተክርስቲያን አባቶች ቅዱሳንና ሊቃውንት ይህንን የዝምታ መንገድ በድል አልፈውታል። እኛ ዛሬ ግራ ሲገባን የምንጠይቀው ጥያቄ እነርሱ በዘመናቸው የጠየቁትና መልስ ያገኙበት ጥያቄ ነው። መጽሐፍ ቅዱስ ስንከፍት የእግዚአብሔር ዝምታን እንደ ትልቅ የማስተማሪያ መሳሪያ ሲጠቀሙበት እናያለን። ዝምታው ቸልተኝነት ሳይሆን ትምህርት ነው። እስኪ በመጀመሪያ ታላቁን ጻድቅ ኢዮብን እናስብ። ኢዮብ ላይ የደረሰውን መከራ ሁላችንም እናውቀዋለን። በአንድ ቀን ውስጥ ንብረቱን አጣ፣ ልጆቹን አጣ፣ በመጨረሻም በሰውነቱ ላይ በወጣ ክፉ ቁስል ጤናውን አጣ። በዚያ ሁሉ መከራ ውስጥ ኢዮብ የፈለገው አንድ ነገር ነበር። ለምን የሚለው መልስ። ለ7 ቀናትና ለ7 ሌሊት ጓደኞቹ እንኳን ደንግጠው ዝም አሉት። መከራው ሲበዛበት ሰማዩ ዝም ሲለው ኢዮብ ግን መጮሁን አላቆመም። በመጽሐፈ ኢዮብ ምዕራፍ 30 ቁጥር 20 ላይ እንዲህ ብሎ ሲጮህ እንሰማለን። ወደ አንተ እጮሃለሁ፣ አንተም አትመልስልኝም፣ እቆማለሁ፣ አንተም ዝም ብለህ ትመለከተኛለህ ይላል። አያችሁ፣ እኛም ልክ እንደ ኢዮብ ነን። ኢዮብ አታየኝም አላለም፣ ዝም ብለህ ትመለከተኛለህ ነው ያለው። እግዚአብሔር እያየው ነበር። ዝምታው አለማየት ሳይሆን ኢዮብ እስከምን ድረስ እንደሚታመን እስከምን ድረስ እንደሚጸና የሚፈተንበት የዝምታ እሳት ነበር። እግዚአብሔር በኢዮብ ዝምታ ውስጥ ሆኖ ለሰይጣን መልስ እየሰጠ ነበር። እነሆ ኢዮብን ተመለከትክ፣ ዝም ባልኩትም ጊዜ እንኳን እኔን አምላኩ አድርጎ ያመልከኛል እያለ ነበር። እኛስ ዛሬ በዝምታው ሰዓት እግዚአብሔር በእኛ እየተመካ ወይም እየተደሰተ ይሆን ወይስ እያፈረብን? ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ስለዚህ ጉዳይ ሲናገር አንድ የሚገርም ምሳሌ ይሰጠናል። እንዲህ ይላል። አንድ አባት ልጁን ዋና ሲያስተምረው ልጁ ዋና ውስጥ ገብቶ ለመዋኘት ሲያጣጥር አባቱ ዝም ብሎ ይመለከተዋል። ውሃው በአፍና በአፍንጫው ሲገባ አባቱ ዝም ሲለው ልጁ አባቴ ሊያሰጥመኝ ነው ብሎ ሊያስብ ይችላል። ነገር ግን አባቱ ዝም ያለው ልጁ የራሱን ጡንቻ ተጠቅሞ መዋኘትን እንዲለምድ ነው እንጂ። ልጁ ሊሰጥም ሲል ግን አባቱ እጁን ከመዘርጋት ወደ ኋላ አይልም። እኛም ልክ እንደዚህ ልጅ ነን። እግዚአብሔር ዝም የሚለን መንፈሳዊ ጡንቻችን እንዲጠነክር ነው። ሁልጊዜ ጌታዊ ስንል ፈጥኖ አቤት የሚለን ከሆነ እኛ የእርሱ ልጆች መሆናችን ቀርቶ ፈጣሪን ልክ እንደ ሰራተኛችን ወይም እንደ አገልጋያችን ልንቆጥረው እንችላለን። ዝምታው አምላክነቱንና ጌትነቱን በሚገባ እንድናውቅ ያደርገናል። በዝምታ ውስጥ ነው እኔ ፍጡር ነኝ እርሱ ግን ፈጣሪ ነው የሚለውን ትልቅ እውነት የምንረዳው። ታላቁ ሊቅ ማር ይስሐቅ በመጽሐፈ መነኮሳት ላይ እንዲህ ይላል። እግዚአብሔር ጸጋውን የሚሰውረው ነፍስ በትዕቢት እንዳትወድቅ ነው። ጸሎት ሁል ጊዜ የሚሰማል ከሆነ እኔ ጸሎተኛ ነኝ፣ እኔ ጻድቅ ነኝ ብለን እንታበያለን። ዝምታው ግን ያለ እግዚአብሔር ባዶ ነኝ እንድንል ያደርገናል። አያችሁ፣ አንዳንዴ እኛ ጸሎቴ ለምን አልተሰማም ብለን ስናዝን እግዚአብሔር ግን እኛን ከትዕቢት አዘቅት እያዳነን ሊሆን ይችላል። ጸሎታችን ወዲያው ቢመለስ በጾሜ ነው በጸሎቴ ነው ብለን በራሳችን ልንመካ እንችላለን። ዝምታው ግን ራሳችን እንድንመረምር በትህትና እንድንቆም ያደርገናል። ሁለት በጣም የሚዋደዱ ሰዎች በዝምታ መሃል ሆነው መግባባት ይችላሉ። እግዚአብሔርም ከኛ ጋር በዝምታ ማውራት ይፈልጋል። እኛ ዛሬ ዝምታ ያስፈራናል። ስልካችን ላይ ኖቲፊኬሽን ካልመጣ፣ ሰዎች ላይክ ካላደረጉልን ባዶነት ይሰማናል። በጆሮአችን የሙዚቃ ወይም የሬዲዮ ድምፅ ካልገባ ትርጉም ያጣን ይመስለናል። እግዚአብሔር ግን ልጆቼ ሆይ ጫጫታውን ተውት፣ ከዓለሙ ክብ ያውጡና ወደ ውስጣችሁ ገብታችሁ
እኔን በዝምታ አገኙኝ ይለናል። ታላቁ አባት አውግስጢኖስ እንዲህ ይላል፣ ጌታ ሆይ እኔ በውጭ እፈልግ ነበር፣ አንተ ግን በውስጤ ነበርክ ይለናል። ምን ማለቱ ነው? እግዚአብሔር ዝም ሲል ወደ ውጭ መጮኻችሁን አቁሙና ወደ ውስጣችሁ ተመልከቱ እያለን ነው። ምናልባት ዝምታው እኛን ለማጽዳት የመጣ ሊሆን ይችላል። ልናስተውለው የሚገባው አንድ ትልቅ ነገር አለ። ልክ አንድ ሐኪም ቀዶ ጥገና ሲያደርግ በጥሞና ዝም እንደሚል ሐኪሙ ዝም አለ ማለት ስራውን አቆመ ማለት አይደለም። እንዲያውም ይበልጥ ትኩረት አድርጎ ስራውን እየሰራ ነው ማለት ነው። እግዚአብሔርም ነፍሳችንን ሲጠግን፣ ቁስላችንን ሲፈውስ ዝም ይላል። ያ ዝምታው የመፈወስ ሂደት አካል ነው። ስለዚህ ወዳጆቼ እግዚአብሔር ዝም ሲልን አንደንግጥ። የቤተክርስቲያናችን ሊቃውንት እንደሚያስተምሩን እግዚአብሔር በሶስት መንገድ ይናገራል። አንደኛው እሺ ወይም አዎ ብሎ በመመለስ፣ ሁለተኛው አይሆንም ብሎ በመከልከል፣ ሶስተኛው ግን ቆይ በማለት በዝምታ ነው። ያ ቆይ የሚለው ዝምታው እኛን ለማዘጋጀት ነው። እናታችን እመቤታችን ቅድስት ድንግል ማርያም እነሆኝ የጌታ ባሪያ ብላ ፈቃዱን ከመቀበሏ በፊት ዓለም ለ5500 ዘመን የእግዚአብሔርን ዝምታ ሲጠባበቁ ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሎ ሲጮህ በመቃብር ውስጥ ለ3 ቀናት ሲቆይ ዓለም ሁሉ ዝም ብሎ ነበር። ደቀ መዛሙርቱ ተስፋ ቆርጠው ነበር። ነገር ግን ያ ዝምታ የትንሣኤ መቅድም ነበር። ያ ዝምታ ግን ለዓለም ሁሉ ድነት የመጣበት ታላቅ ዝምታ ነበር። የእኛም ዝምታ ዛሬ ሊያመን ይችላል። ዛሬ ተስፋ ሊያስቆርጠን ይችላል። ነገ ለታላቅ በረከትና ለታላቅ ትንሣኤ ምክንያት እንደሚሆነን አንጠራጠርም። እግዚአብሔር ዝም ሲለን እየሰማሁ ነው እያለ ነው። እግዚአብሔር ዝም ሲለን አምነህ ጠብቀኝ እያለ ነው። እኛ ኦርቶዶክሳውያን በቅዳሴያችን ልባችሁ በሰማይ ይኖር ሲል እያወራችሁ ሳይሆን በዝምታ ውስጥ ሆነን ልባችንን ወደ እግዚአብሔር ማድረጋችንን የሚገልጽ ነው።